ያፌት ለኤፍራታ ስጦታ ይዞላት ሲመጣ ኤፍራታ እየጨፈረች ነበር። እናም በጣም ትደነግጣለች። ያፌትም የኔ ንግስት ምንድን ነው? ምንም ችግር የለም አትሳቀቂ፣ ጨፍሪ ይላታል። ያፌትን ኤፍራታ ትፈራዋለች ብዙ ጊዜ። የዲያራ እናት ናታንን የተስማማ ትመስላለህ ትለዋለች። ነው አዲስ የገቡትን እቃዎች አያቸው ትለዋለች። ናታንም አዎ የዲያራ እናት ሁሉንም አንድ ባንድ ነው እያየው የተቀበልኳቸው ይላታታ። ሁሉም ልክ ናቸው፣ ልጆችም ደግሞ ፈጣን ስለሆነ እኔ ቶሎ እንድለምድ የረዱኝ እነሱ ናቸው ይላል ናታንም። በጣም ጥሩ፣ ያው እነሱ ጥሩ ስለሆኑ ብቻ ሳይሆን አንተም ጎበዝ ስለሆንክ ነው ትለዋለች። ይገባሉ ያሉት እቃዎች ሳምፕል ደርሶን ነበር እና ሲል እሷም እና ምን ትለዋለች። በጣም ትቆጣዋለች። እናማ እቃዎቹ የአገልግሎት ጊዜያቸውን እየጨረሱ ናቸው ይላታል። እሷም እና ታዲያ ጊዜያቸውን እንደጨርሱ ማድረግ ነው ትለዋለች። ማለት የዲያራ እናት እንዴት አድርጌ ይላል። ነው የምትለው ስራን ስትጀምር እኮ በደንብ ተብራርቶልሃል ትለዋለች። ይህ ማለት እንግዲህ ኤክስፓየርድ ያደረጉ እቃዎችን ያው በመሸወድ ወይንም ደግሞ አላለቀም በማለት እንዲሸጥ ነው የምትፈልገው። ይህ ማለት እንግዲህ ህገ ወጥ ስራ ማለት ነው። ሰዎችን ተረክባችሁ እንደ አዲስ አገልግሎት እንዲሰጡ አድርጉት ማለት ጊዜውንና ቀኑን ለውጡት ትላለች። ናታንም በጣም ይደነግጣል። ያለችው ነገር ወንጀል እንደሆነና ይህ ደግሞ ለሱ በጣም ከባድ ነው። እናም ግን እኮ ብሎ ሲጠይቃት ምንም አይነት ግን የለም፣ ምንም አይነት ማብራሪያም አልፈልግም ብላ መንገዱን ትዘጋባታለች። ናታን ይህን ነገር ማድረግ አይችልም፣ ምክንያቱም ስብዕና የሚባል ነገር አለ። ይሄ የተበላሸ እቃዎችን እንደገና ቀኑን ቀይሮ መሸጥ ለሱ በጣም ከባድ ነው። አሁን ጨርሻለሁ፣ ትዕዛዝ ሰጥቻለሁ። የአንተ ስራ ደግሞ ትዕዛዙን መቀበል ነው ትለዋለች። ገንዘብ ያስፈልገዋል አይደለ ትላለች። አዎ ያስፈልገኛል የዲያራ እናት ይላታል። ደግሞ ከአሁን በኋላ ስትጠራኝ የዲያራ እናት እንዳትለኝ አለቃ በለኝ ትለዋለች። ናታንም እሺ ብሎ ይላል። ልጅን ስም ደጋግመህ መጥራቱም ጥሩ አይደለም ትለዋለች። ንም እሺ አለቃ ተስማምቻለሁ ይላል። እናም አዎ እንደሱ ነው ማለት እና ያፌት ታዲያ አብሮ ሊሰራ ተስማማ አይደለ ይሄ ጅል ትለዋለች። አሁንማ አንድ እጃችን ገብተዋል፣ ደህና አድርጎ ማሸት ነው ትላለች። እናም ናታንም ያው ስለለመደበት የዲያራ እናት አትበላይ ብለው ነበር። ነገር ግን አሁንም ቢሆን አዎ የዲያራ እናት ይላል። እንግዲህ ደግሞ ልምድ ስለሆነ ናታን ይሄን ነገር መተው አልቻለም። እናም አዎ የዲያራ እናት፣ እናም ከዚህ በላይ ተጠንቅቀን ከእጃችን ውስጥ ማስገባት አለብን። እናም ያፌት በጣም የተረገመ ሰው ነው እና የት እንደሚሆን እንኳን ምን እንደሚያደርግ እንኳን አይታወቅም። ስለዚህ ጥንቃቄ ያስፈልገናል ይላል ናታንም። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ በዚህ ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ ናችሁ ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው እና አሁን ላይ ናታን እንግዲህ የገባው ማለትም ኤክስፓየርድ ያደረጉትን እቃዎች ከእንደገና ቀንና እንዲሁም ደግሞ ሁሉን ነገር ቀይሩ ስትለውም ነበር ማለት ነው። ያን ቀይሮ እንግዲህ ገበያ ላይ ለመዋል ነው የተባለው ማለት ነው። እናም ይህንን ነገር ማድረግ አልችልም እንዴት ብሎ ሲል እና ቆይ ብር ትፈልጋለህ አይደለ ትለዋለች ማለት ነው። አዎ ብርማ እፈልጋለሁ ላ ስለዚህ ይህን ያዘዝኩን ማድረግ አለብህ ትለዋለች። እንግዲህ ናታን ያደርገዋል ወይስ አያደርገውም የሚለውም በቀጣይ ክፍል የምናይ ይሆናል ማለት ነው። ዲያራ እናትም ናውድን እና እስኪ ግባና እናውራ ትለዋለች። ለምን ፈልገሽ ነው ይላታል። አንተ ልጅ እናት መሆኔን አትርሳ ትለዋለች። አሁን ናግባና እናውራ ነው የምልህ ትሰማኛለህ ትለዋለች። ለምን ፈልገሽ ነው? ለምንድን ነውስ መኪና ውስጥ የምገባው ይላታል። ይኸውልሽ እኔ ከአንቺ ጋር ምንም ማውራው ነገር የለኝም፣ አሁን አታስቁሚኝ፣ ስራ ይረፍድብኛል ብሎ ጥሏት ሊሄድ ይላል። እሷም በጣም ተናዳ ትወርድና ቆይ ስለምን ስራ ነው የምታወራው ትለዋለች። እኔ እዚህ ቁሜ እያወራሁ አንተ ጭራሽ ቆይ ግን ምንድን ነው ችግር? ለምን አትነግረኝም ትለዋለች እናቱ።
ግን አንተ ልጅ ምንድን ነው ችግርህ? ምንድን ነው የምትፈልገው? ለምን የምትፈልገውን ነገር አትናገርም? ትለዋለች። ምን እፈልግ ብለሽ? እኔ የምፈልገው ሙሉ አባቴን ነው ይላታል። እሱ ደግሞ አይመለስም። ስለዚህ ምንም ባትኝ ደስ ይለኛል። በቃ ከአንቺ ጋር ማውራት አልፈልግም ይላታል። ሁልህ ስማኝ፣ ባታበሳጭኝ ጥሩ ነው። እንዲሁም ምን እያሰብኩ መሰለ? ከሀገር ወጥተህ እንድትማር እፈልጋለሁ ትለዋለች። እሱም በጣም ይስቅና ተይ እንጂ እማዬ፣ እኔ እኮ ትልቅ ልጅ ነኝ ይላታል። ቆይ ግን ምን ነው በመንገድሽ ገባው እንዴ? ልታስወግጅኝ እያሰብሽ ነው ይላታል። እንደዛ እንኳን ብታስቢ ምን ላደርግ እንደምችል ጠንቅቀሽ ታውቂያለሽ ይላታል እናቱን። እናትና ልጅ እንግዲህ አይስማሙም። ይህ ማለት እንግዲህ በአባቱ የተነሳ ነው። አባቱን ያሳጣችው እናቱ ስለሆነች፣ እናም እኔ ውድ አባቴ ነው የምፈልገው፣ ሌላ ምንም ነገር አልፈልግም ይላታል ብዙ ጊዜ። ስለዚህ አረፈሽ ትቀመጭ ይሻልሻል ብሎ ጥሏት ይሄዳል። ኤፍራታም እቃቃውን እያነሳች ቤት እያጸዳች ነው። ኤፍራታም መሳቢያ ውስጥ የሆነ ፍላሽ ታገኛለች እና ያን ፍላሽ እያየች ያለ ያፌት ከኋላ ደህና መሸሽ የኔ ንግስት ይላታል። ኤፍራታም በጣም ደንግጣ ትነሳለች። በጣም ደንግጣለች። ኤፍራታም እየተንቀጠቀጠች እንዴት አደርክ? ልትወጣ ነው? እንደዛ ከሆነም ቁርስ በልተህ ትወጣለህ ትለዋለች። በጣም ደንግጣለች። በተለይ የያዘችውን ፍላሽ መያዟን ያያት ነበር የመሰላት። እሱ ግን አላያትም። ምንም እንደያዘችም አላወቀም። ምክንያቱም እያጸዳች ስለሆነ የምታጸዳ ነው እንጂ እቃ የያዘች አይመስልም ነበር። ነገር ግን እሷ ቢጠረጥር ኖሮ እርግጥ ያቅባታል። ምክንያቱም በጣም ደንግጣለች። እናም እሱም ትክብለያትና አይ እቸኩላለሁ፣ ቁርስ አልፈልግም ይላታል። እናም ፍጥጥ ብሎ እያያት ነበረ። ቆይ ምንድን ነው? ለምንድን ነው እንደዚህ የምታየኝ? ትለዋለች። አይ ምንም፣ አንድ ነገር እያሰብኩ ነበር ይላታል። ቆይ ምንድን ነው? ምን አስበ ነው? ትለዋለች። እና ታዲያ የኔ ፊት ላይ ነው እንዴ የምታስበው? ትለዋለች ኤፍራታ። አይ እኔማ ያሰብኩት ነገር ለምንድን ነው? ቆይ አንዳንድ ከጠገብ ብለው የሚያጠነክሩ ሰዎች አሉ። እናም ምን አሰብኩ መሰለች? ታዲያ ለምን የኔ ሚስት ከጠገብ የሆነ አታበረታታኝም ወይም ደግሞ አታጠነክረኝም ብዬ አሰብኩኝ ይላታል። እናም ኤፍራታን በጣም ደስ ይላትና እውነትህን ነው ያፌት ትለዋለች ማለት ነው። አዎ እውነቴን ነው ይላታል። ምክንያቱም አብራ ስራ ለመስራት በጣም ትጓጓለች። የምትጓጓበት ምክንያት ደግሞ የሆነ መረጃ ለመውሰድ ነው እንጂ ስራውን ፈልገው አይደለም ኤፍራታ። እናም አዎ ደስ ይላትኝ፣ እሷ ግን በጣም ደስ ይላታል። ምክንያቱም ስራ